እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ እንዴት ናችሁ? ቴዲ አፍሮ የዘፈኑ ሎጎ ኢቶሪካ ብሎ ሲሰይመው መሀል ላይ ምን እንዳለ አስተውላችሁታል አይደለም? የአክሱም ሐውልት አለ። ካንተ ማን ስለሆንክ ነው የአክሱምን ሐውልት አንስተህ ባዶ የምትባል የኦሮሞ አንደኛ ቀንደኛ ጠላት ባውን ሸርቱን ለብሼው እንኳን ቢሆን ስማይ ራይት መብቴ ነው። ፎሎወር ብላችሁ በዚህ ልክ ዘቅታችሁ ወርዳችሁ ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል። ተደብቆ መተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ በደቡብ አፍሪካ የሚገኙ ኢትዮጵያውያን ዜጎቻችን ከፍተኛ የሆነ ችግር ውስጥ ገብቷል። ብዙ ሰዎች እየተገደሉ ይገኛሉ። እጅግ በጣም አሰቃቂ። ሰላም ጤና ይስጥልኝ። ከታች የምትመለከቱት ምስል በደቡብ አፍሪካ ውስጥ ጽንፈኞች ያደረጉት ሰላማዊ ሰልፍ። ሳውዝ አፍሪካንስ you have to stop killing Ethiopians። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ የሚፈጸመው ጥቃት መቼ ነው የሚቆመው? በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። ሰላም ጤና ይስጥልኝ። ወድና ተከብራችሁ የንኮን ዲያቢሰቦች ናምናላችሁ እንደምስጋችሁ ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውርሶቻችን ግራቦቻችን ነጻ ባወጣት ሀገር በአፍሪካ ላይ በደቡብ አፍሪካ አሰቃቂ ግፍ በጠራራ ፀሐይ በሆቴል ውስጥ ሻይ ቡና ሊጠጡ ቁጭ ባሉበት 4 ኢትዮጵያ ወገኖቻችን ህይወት እንግዲህ በደቡብ አፍሪካ አልፈዋል። ዛሬ በዚህ ቪዲዮ ሁላችሁም ውድ ኢትዮጵያውያን ለወገኖቻችን ድምጽ መሆን አለብን። ሴፉ ኦን ኢቢኤስን ሁላችሁም ታውቁታላችሁ። ከዛው ከቦታው ደውሎ የተፈጠረውን ዝርዝር መረጃዎችን እያካፈልን ይገኛልና ምናልባት መረጃዎቹን እየሰማን ደግሞ እንደ አንድ ኢትዮጵያዊ ዝም ብለን ነው ያለነውና ባካችሁ ውድ ኢትዮጵያውያን ለእነኚህ ወንድሞቻችን ድምጽ ነው ናቸው። መረጃዎቹን አስደምጣችኋለሁ። በደቡብ አፍሪካ ላይ አሁን በዚህ ሰዓት ህዝባዊ ግርግር ፈጥሯል። የደረሱኝ መረጃዎች አሉ፣ አስደምጣችኋለሁ። በተጨማሪ አርቲስት ሄኖክ ድንቁ በኢትዮሪካ አልበም በቴዲ አፍሮ አልበም ጉዳይ ተቃውሞ ገጥሞታል። የሰጠው ምላሽ አለ ለተቃውሞ ምላሽና ይሄንን ማስደምጣቸው ይሆናል። ሌላኛው በጣም ብዙዎችን እያነጋገረ ያለው መረጃ እንግዲህ ክብርት ከንቲባ አዳነች አቤቤ ለቴዲ የሚሆን ምላሽ ሰጥታለች። ይህን መረጃ አስደምጣችኋለሁ። በቅድሚያ ግን ደቡብ አፍሪካ የተፈጠረው ምንድነው? ይህን ክስተት አይተን እንመለስ። በጣም እጅግ የሚያሳዝን ነገር ነው ወገኖቻችን ይደርስባቸው ያለው። እንግዲህ እንደሚታወቀው በደቡብ አፍሪካ ወደ 500,000 የሚሆኑ ኢትዮጵያውያን እንደሚኖሩ ይታወቃልና ይህ ሁሉ ህዝብ ነው እንግዲህ ስጋት ውስጥ የከተተው የነኚህ 4 ኢትዮጵያውያን ህልፈትና መረጃዎችን በደንብ አድርጋችሁ ሰምታችሁ ድምጽ እንሆናቸው ማለት እወዳለሁ። ወደ ኢትዮጵያን ሁላችሁም ቪዲዮውን ላይክ ያርጋችሁ ጀምሩ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ ያርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮ ላይክ ያርጋችሁ ጀምሩ። ወደ መረጃዎቹ እንሄዳለን። ተከታተሉ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ዜጎቻችን ከፍተኛ የሆነ ችግር ውስጥ ገብቷል። ብዙ ሰዎች እየተገደሉ ይገኛሉ። እጅግ በጣም አሰቃቂ በሆነ ሁኔታ የደቡብ አፍሪካን አፓርታይድ ለመገልበጥ ትልቅ የሆነ ሚና የተጫወቱትን ኔልሰን ማንዴላን ኢትዮጵያ ድረስ በማምጣት ስልጣን የሰጠችውና አፓርታይድ እንዲገርስ ትልቅ ሚና የተጫወተችው የኢትዮጵያ ዜጎች በደቡብ አፍሪካ ከፍተኛ የሆነ ግድያ እየገጠማቸው ነው። ታዲያ በትናንትናው ዕለትም ለሰይፉ ፋንታውን እዛው ሀገር የሚገኝ የኢትዮጵያን ኮሚኒቲ ባልደረባ እንደገለጸው ከሆነ እጅግ በጣም ከባድ የሆነ ሁኔታ ውስጥ ኢትዮጵያኖች ገብተዋል። ይህም ሁኔታ እስካሁን ከታዩት ግድያዎች እጅግ በጣም የበረታና ፈጦ የወጣና በፐብሊክ ማለትም ሰዎች በተሰበሰቡበት ጭምር የሚደረግ ግድያ ነው። ብዙም ኢትዮጵያኖች ይህንን ፍራቻ የተለያዩ ሱቆቻቸውን ጥለው ንብረቶቻቸውን ጥለው እየተሰደዱ ይገኛሉ። የደቡብ አፍሪካ መንግስትም እነዚህን ኢትዮጵያኖች ፕሮቴክት ማድረግ አልቻለም። ኢትዮጵያኖችን በከባድ ሁኔታ ውስጥ እንደሚገኙ ተናግረው ለሰይፉ ፋንታውን በተጨማሪም እንግዲህ የኢትዮጵያ መንግስትም ከፍተኛ የሆነ የዲፕሎማሲ ግንኙነት ከደቡብ አፍሪካ ጋር በማድረግ ለዚህ ከፍተኛ ለሆነ ችግርና ከዚህ በፊት ታይቶ ለማይታወቅ ከፍተኛ ችግር መፍትሄ እንዲሰጥ ጥያቄ አቅርበዋል። በደቡብ አፍሪካም ብዛት ያላቸው ኢትዮጵያኖች ይገኛሉ። ቁጥራቸውም እንደሚገመተው ከሆነ ወደ 500,000 ይደርሳል። ከዚህ ውስጥም እንግዲህ ህጋዊ የሆነ ወረቀት ያላቸው አሉ። በተጨማሪም ደግሞ ህገወጥ የሆኑ ኢትዮጵያኖች አሉ። ሁሉንም ኢትዮጵያኖች ላይ ያነጣጠረ ጥቃት ነው እየተደረገ ያለው። የኮሚኒቲውን ባልደረባ እንደተናገሩት ከሆነ እንደዚህ አይነት እርምጃዎች በተለያዩ የአፍሪካ ሀገራት ዜጎች ላይ ይከሰታል። የነዚህ ሀገራት መንግስትም ማለትም ስፔሻሊ ጋና ከደቡብ አፍሪካ መንግስት ጋር ኔጎሼት በማድረግ ህዝቦቿን መጠበቅና ካሳ መጠየቅ ሁሉ ይችላልች። የኢትዮጵያ መንግስትም በአፍሪካ ቀንድ ያለውን ተሰሚነት በመጠቀም ከደቡብ አፍሪካ መንግስት ጋር ስለዚህ ችግር በማውራት ለማህበረሰቦቻችን ረፍት እንዲሰጥ ጥያቄ አቅርበዋል። ይህንም ጥቃት ሲፈጸም የሚያሳየው ቪዲዮ እጅግ በጣም አሰቃቂ ቪዲዮ ነው። በጣም ህብረተሰብ በተሰበሰበበት መሃል ነው የግድያ የተፈጸመው። በደቡብ አፍሪካም የሚገኙ ኢትዮጵያኖች ድምጻችን ይሰማ፣ የኢትዮጵያ መንግስት መፍትሄ ይስጠን እያሉ የጥያቄ እያቀረቡ ይገኛሉ። እጅግ በጣም ከባድ ችግር ውስጥ ነን ብለው ተናግረዋል። ኮፒ ሊንክና ሼር በማድረግ ለሚገቡ አካል አድርሱ። ሰላም ጤና ይስጥልኝ። ከታች የምትመለከቱት ምስል በደቡብ አፍሪካ ውስጥ ጽንፈኞች
ያደረጉት ሰላማዊ ሰልፍ ነው። ወደ ፕሬዚዳንት ጽሕፈት ቤት እየሄዱ ነው። ዘገባው እንግዲህ የዲደብሊው ነው፣ የዶይቼ ቬለ የጀርመን ድምፅ ነው። የአፍሪካ ቅርንጫፍ ነው ይህንን እየሰራ ያለውና ይጠይቃቸዋል። እንግዲህ አሁን ይህን ሰልፍ እያደረጉ ያሉበት ነገር ምንድን ነው? ከዚህ በፊት ፕሬዚዳንቱም የውጭ ዜጎችን እንዳትተናኮሷቸው የሚል ነገር ተናግሮ ነበረ። እነሱ ደግሞ የሚሉት እኛ ሰላማዊ ሰልፍ ነው እያደረግን ያለ ነው፣ ማንንም አልተናገርንም፣ ነገር ግን ህገወጥ ስደተኞች ከሀገራችን መውጣት አለባቸው እያሉ ነው አሁን ሰልፍ በማድረግ ላይ ያሉት እና ሰላማዊ ነን ጥያቄያችንን በሰላማዊ መንገድ ሀገራችን ለቀውልን እንዲወጡ ነው የሚል ነገር ነው እያሳሰቡ ያሉት። ጋዜጠኛው ይጠይቃቸዋል። እንግዲህ ደቡብ አፍሪካ ነጻ ያወጣቸው በመላው አፍሪካውያን ጥምረት ነውና ዛሬ እንዴት እንደዚህ አይነት ጥያቄ ታነሳላችሁ ሲላቸው ለዛ እናመሰግናለን፣ አሁን ግን ሀገራችን ያለችበት የተባባሰ ችግር ስለሆነ ከዛ ችግር ነጻ የምትወጣበትን ሁኔታ እኛ ራሳችን እርምጃ እንወስዳለን የሚል ነገር ነውና ሰበብ የሚያደርጉት ነገር በዋነኛነት ወንጀል ተስፋፋ ነው። አንደኛ ህገወጥ ናቸው፣ ሁለተኛ የተለያዩ ወንጀሎችን ይሰራሉ፣ ድራግ ይሸጣሉ፣ የመሳሰለው ነገር አለ ነው የሚሉትና እነዚህ ዜጎች ሰላማዊ አይደሉም የሚል ነገር ነው። ከዚህ ውጭ ሊሉ አይችሉም። ሌላው ደግሞ ማንንም አልነካንም የሚል ነው። በሌላ በኩል ደግሞ እኔ ራሴ አሁን ስልክ ደውዬ ነበር ወደ ደቡብ አፍሪካ። የማቃት ልጅ ለቅሶ ቤት ነው ያለችው። በዛን ሰዓት ልታናግረኝ አልቻለችም። በርካታ ኢትዮጵያውያን በዚህ ሰለባ እንደሆኑ እየተነገረ ነው። ቀድምም ደግሞ በሰይፉ ታዲያስ አዲስ ላይ እንደዚሁ ከደቡብ አፍሪካ ተደውሎ የተነገረው መረጃ በጣም ከባድ ነው። እንግዲህ እዚህ አሁን ሁላችንም ማድረግ ያለብን ነገር ምንድን ነው? ኢትዮጵያ ውስጥ ያለ ነው መረበሽ ሳይሆን ያለብን በተቻለ መጠን ሁላችንም እንደየእምነታችን ለእነዚህ ወገኖች ልንጸልይላቸው ይገባል። በሌላ በኩል ደግሞ ደቡብ አፍሪካ ውስጥ ያላችሁ ወገኖቻችን በተቻለ መጠን ልዩነታችሁን አጥበባችሁ በአንድነት ራሳችሁን ሴፍ የምታደርጉበትን ሁኔታ መፍጠር መቻል አለባችሁ። ከግጭት ቀጠና የምትርቁበትን እንደምንመለከተው ከሆነ በርካታ ንብረቶች እየወደሙ ነው፣ የሰው ሕይወት እያለፈ ነው። ስለዚህ ይህንን ነገር ለመቀነስ በተቻለ መጠን በአንድነት ከዚህ በፊት የነበረውን ልዩነታችሁን ሁሉ አጥበባችሁ በአንድነት የምትቆሙበት ጊዜ ነውና ያው መንግስት እንግዲህ እንደ አቋም ፕሮቴክት ለማድረግ ሙከራ ያደርጋል። በሌላ በኩል ግን ጽንፈኞቹ ያው በፊት ጀምሮ የሚያነሷቸው ጥያቄዎች አሉ። አህያውን ፈርቶ ዳውላውን እንዲሉ ያለባቸውን መሰረታዊ ችግር በዚህ መልኩ ለመፍታት ነው ሙከራ እያደረጉ ያሉትና ተረጋግታችሁ እንደየእምነታችሁ እናንተም በጸሎትና ወደ እግዚአብሔር ፊት በመቅረብ ሰላም እንዲሆን የምትጸልዩበት ጊዜ ሞር ዩኒት አንድ የምትሆኑበት ጊዜ ማምጣት መቻል አለባችሁ የሚል እምነት አለኝ። ኢትዮጵያ ውስጥ ያለነው ደግሞ በጸሎት እናግዛችኋለን። ፈጣሪ ከእናንተ ጋር ይሁን። ይህንን መረጃ በተመለከተ ሰለሞን ሶል ፔጅ በሚለው ፌስቡክ ላይ ልታጋሩኝ የምትችላላችሁ፣ በድምፅ እንደዚሁም ዲኤም ልታደርጉ ትችላላችሁ። ተጨማሪ መረጃዎችንም እንደዚሁ አብዴት አደርጋችኋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ግን የአሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል፣ ተደብቆ መጥተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሀል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራም ያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው እኔ ጋር ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ አፓርታይድ የተሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢስ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸዳውን ነበረ። ኩንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በግጥ ኢትዮጵያንም ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይህን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትን ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያውያን እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ።
በማንዴላ ፓርቴቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው ይህንን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆኗል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም በመሪነት በኔ ኦርጋናይዜሽን ነው ላይሰንሱን ላይ ወጣ ለመንገዱ ፈቃድ ውለታ ያዋሉ ናቸው። አሁን ደግሞ ተገልብጦብን ሮንግ አንብቦም ሆነ ሮንግ ሰምቶ ወይም ደግሞ ጠንከር ያለ ዲፕሎማሲ ቅርኝት ባለመፍጠራችን ምክንያት ሊሆን ይችላል መንግስት ፎሎ አፕ ቢያደርግና የዜጎቹን የማይደራደሩ በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን ነው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We have become foreigners in our own country. We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። When it is a white person in South Africa undocumented, he is called an investor. በዚህ መሃል 2 ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት እመክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤጠል ጥቃት ንብረትንም ህይወትንም ለማዳን ህብረት ብቸኛ አማራጭ አይመስላችሁም? ለሟች ቤተሰቦች መጽናናትን ኦኬ መረጃዎቻችን እንደሰማችኋቸው ነው። እንግዲህ በደቡብ አፍሪካ ያሉ ኢትዮጵያውያን በእነዚህ ያለ መልኩ እጅግ ዋጋ የከፈሉ ይገኛሉና ባካችሁ ወደ ኢትዮጵያውያን ድምጽ እንሆናቸው ማለት ወዳለኝ የሞቱ ነፍሳቸውን ባጸድቅነት ያኑርልን። አሁን ቀጥታ ወስዳችሁ ወደ አርቲስት ሄኖክ ድንቁ እንሂድ። ሄኖክ ድንቁ ኢትዮሪካ የሚል የቴዲ አፍሮ አልበምን ስም መጠሪያ ያለው ቲሸርት ለብሶ እንግዲህ እጅግ ከፍተኛ ተቃውሞ ገጥሞታል። ለተቃውሞ ምላሽ ሰጥቶበታል። ወደ ቪዲዮ እንሂድ። እንዴት ናችሁ? ቴዲ አፍሮ የዘፈኑ ሎጎ ድረስ ቤት ገዝተው የሚሄዱት ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ
የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶ እንደሸኘው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ። እዛ ዕጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አርገን ጨርሰን ዕቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን ዕጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት ዕጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። በዚህ ዙሪያ ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወተነዋል። ይሄ እኮ ተአምር ነው። እነኚህ የቀድሞ የወዳደቁ የቆሸሹ በላስቲክ በሽርፍራፊ ቆርቆሮች የተወጣጠሩ የጭቃ ቤቶች ቢያዘነበሉ አንዱ ሌላውን ደግፎ ያቆመ ሰፈር እኛ ባንቀየራቸው እኮ ራሳቸው እኮ ፈራርሰዋል። ስለዚህ እነሱን መቀየር ችለናል። እነሱን ስንቀይር አንዳንዶቹን በመጠኑ በሁለት በሶስት ህንጻ ሰርተን ስንቀይር እዛው ሰፈራቸው የተወሰኑ ሰዎችን አንስተን ወይ ትምህርት ቤት ወይ መጠለያ እያቆየን ለ3 ለ4 ወር ሰርተን ያስገባናቸው። እንደምታውቁት የሰሞኑ የምርጫ ክርክር ዋናው ማዕከሉ ይሄ ስለሆነ ግልጽ ልንሆን እኩል ይገባልና ነው። ሌሎቹን ሰፈር ነው የመሰረትንላቸው ክፍት ቦታዎች ከተማ ላይ ባገኘንበት ማለት ነው። መሀል ከተማ ላይ ልደታ በጎነት መንደርና አይታችሁታል። አንዱ ትልቁ መሰረታዊ ለውጥ ያመጣ ነው። ወንዞች ዳርቻ ላይ ያሉ ነዋሪዎችን እስከ ፍልውሃ ድረስ ያሉትን ከልደታ ቤተክርስቲያን ጋር ያስገባ ነው። ክፍት ቦታ እዛ ስላገኘን እነኛን ረጃጅም ባለ 12 ወለል ህንጻዎች እዛ ነው የገነባ ነው። አሁን በቅርብ ደግሞ ባለ 9 ወለል ህንጻዎች በርከት አድርገን ጨምረናል። እዚህ 7 ደረጃ ላይ ቤቶች የሉንም እንዴ? አፍንጮ በር መሀል መርካቶ ላይ በጎነት መንደር አልመሰረትንም እንዴ? ገብስ ተራ ማለት ነው። አዲስ ከተማዎች ብቻ ናቸው የሚያውቁት እሱን እንዳትሉኝ። በየሰፈሩ በየክፍለ ከተማው በርካታ ቤቶች ተሰርተዋል። እነኚህ 46000 ቤቶች የተቀየሩት ይሄንን የሚመጣጠኑ የወዳደቁ የቀበሌ ቤቶች ናቸው። አንዳንዶቹ አንድ ቤት አንስተን ብዙ ቤትም የገነባንበት ነው። እዚህ ቦሌ ጎላጎል አካባቢ ብትሄዱ የተሰሩ ቤቶች የተወሰኑ ሰፋፊ ቀበሌ ቤቶችን አንስተን ለብዙዎች እንደሚበቃ ተደርገው የተሰሩ ናቸው። በአንድ ጊዜ ከ1000 በላይ ነዋሪዎች የተነሱበት አካባቢ ደግሞ እንደዛ ማድረግ አልቻልንም። ሰፋ ያለ መሬት ያለበት አካባቢ ፍለጋ መሄድ ግድ ነበረ። ስድብ የሚኖርበት የተለመደው ታፔላና መካሰስን ቢበዛበት ሐሳባቸውን እያንሸራሸሩ ያሉ ቀላል ትርጉም የሚሰጠው አይደለም። ተራ ለውሸት ክስ ዋጋ አልነስተ ማንም ሊያጣጥሉ መቼም ቢሆን የብልጽግና አመራሮች ሊስኮሩበት የሚገባ ነው። ለሰው ልጅ ክብር የሚመጥን ስራን የሰራ ነው። ክብር ነው የገነባ ነው። ቤት ብቻ አይደለም። በዓለም ደረጃ እውቅና አግኝተንበታል። አንደኛ ተሸልመንበታል በደረቅ ቆሻሻ አወጋገድ። አሁን ደግሞ በአጠቃላይ ንጽህና ከአፍሪካ 10ቱ ከተሞች አንዷ ለመባል በቅተናል። ሰሞኑ የወጣውን ጥናት አይታችሁታል። የአዲስ አበባ ወጣቶች ስፖርት ይወዳሉ ከማንም አካባቢ በላይ ማለት ነው። አጠቃላይ ወጣቱ ስፖርት አፍቃሪ ነው። በተለይ እግር ኳስ አፍቃሪው ሰፊ እንደሆነ እናያለን። እኛ እንግዲህ ምን ተገብረው የህዝቡን ፍላጎት ነው ምላሽ የምንሰጠው ለህዝቡ ጥያቄ ነው። እዚህ ከተማ ላይ የስፖርት ቦታዎች፣ አረንጓዴ ልማት ቦታዎች ወደ ህንጻ ነበር የሚቀየሩት። ስህተት እንደሆነ ባከነ መሬት እየተቆጠረ
በስትራክቸራል ፕላን የተቀመጠው ቦታ ሳይቀር ለምን ይሰጣል? ለህንጻ፣ ለኢንቨስትመንት በጣም ይሄ ወሳኝ ቦታ ነው፣ ዝም ብሎ የኳስ መራገጫ መሆን የለበትም የሚሉ ድምጾች የሚሰሙበት ወቅት ላይ ነው። እነኚህን ስራዎች መስራት አለብን፣ ይገባቸዋል፣ ይፈልጋሉ ነው። ከለውጡ በፊት 495 የስፖርት ሜዳዎች አብዛኛዎቹ ቀይ አፈር የነበሩ ማለት ነው። ሁሉም አይደሉም፣ አብዛኛዎቹ ቀይ አፈር የነበሩ ናቸው። ቀይ አሸዋ። አሁንስ ከ2000 በላይ በሰፈር ፖለቲካ ውስጥ ሄደን በሰፈር ማንነት ውስጥ ሄደን ከተማዋን ወደዛ ደረጃ አልጎታትናትም። ይሄንን ታግለናል፣ ውስጣችንም ታግለናል። እንግዲህ እንደ አዲስ አበባ ህብረ ብሔራዊ አመራር ያለው የትም የኢትዮጵያ አካባቢ ያለ አይመስለኝም። አብዛኛው የኢትዮጵያ ማንነቶች የተወከሉበት ከተማዋም እንደዛ ስለሆነች በሚያግባቡን ጉዳዮች ላይ አብረን እንሰራለን። በማያግባቡን ጉዳዮች ደግሞ ብሔራዊ ምክክር ብለናል። አጀንዳዎች ከህዝባችን እየተሰበሰቡ ነው። ልዩነት ባሉን ጉዳዮች ላይ ቁጭ ብለን በመመካከር በሰለጠነ መንገድ በውይይት መፍታት እንድንችል ሀገራችን ስለምትወክል ከተማችን የሀገራችን ዋና ከተማ ስለሆነች ኢትዮጵያ በደንብ እንድትታወቅ በተለያዩ መልካም ዜናዎች መልካም ነገሮች እንዲታወቁ ወደ ማድረግ ነው ከተማችን ከፍ እያደረግን የመጣ